የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ግብጽና ኤርትራ ኢትዮጵያ ላይ ከበባ እያደረጉ መሆኑ ተሰማ። በህዳሴ ግድቡ ምክንያት ከኢትዮጵያ ጋር ፖለቲካዊ ውጥረት ውስጥ የከረመችው ግብጽ በሌላ አቅጣጫ ኢትዮጵያን በወታደራዊ ኃይል እየከበበች ትገኛለች ተብሏል። ኢትዮጵያን መተንፈሻ ለማሳጣት አደገኛ አካሄድ እየተከተሉ ያሉት ግብጽና ኤርትራ ከሰሞኑ የተፈራረሙት ምስጢራዊ ወታደራዊ ስምምነት ይፋ የሆነ ሲሆን ጉዳዩን የተመለከተ ሰፊ ትንታኔ ሞቷል። በዝርዝር እናስደምጣችኋለን። በሌላ ሰበር መረጃ መከላከያ ሰራዊት ክልሉን ለቆ ሊወጣ መሆኑ ተሰማ። በአማራ ክልል የሚገኘው የመከላከያ ሰራዊት በቅርቡ ክልሉን ለቆ በመውጣት ወደ አዲስ ግዳጅ ይሰማራል ሲሉ ጄኔራሎቹ መወሰናቸው ተሰምቷል። በአማራ ክልል እየተደረገ የሚገኘው ውጊያ ዛሬም ተባብሶ እንደቀጠለ ሲሆን አዳዲስ ወታደራዊ ስምሪቶች መኖራቸው ተነግሯል። መከላከያ ሰራዊቱን ተክቶ በክልሉ ይሰማራል የተባለው ወታደራዊ ቡድን ጉዳይ ከፍተኛ መነጋገሪያን ፈጥሯል። በዝርዝር ታደምጡታላችሁ። ይህ በእንዲህ እንዳለ በርካታ የመከላከያ ሰራዊት አባላት ሰራዊቱን ከርተው ፋኖን መቀላቀላቸውን መንግስት አመነ። አንድ ከፍተኛ ጄኔራል ከሰሞኑ ፋኖን ተባብረን ማጥፋት አልቻልንም ሲሉ ተደምጠው የነበረ ሲሆን ዛሬ ደግሞ ራሱ መንግስት በገዛ አንደበቱ እንደ ሐሞት የመረረውን ሀቅ ይፋ አድርጎታል። ከ5000 በላይ የመከላከያ ሰራዊት አባላት ከርተው ከታጠቁ ኃይሎች ጎን መሰለፋቸውን መንግስት አምኗል። ሙሉ መረጃው በዘገባችን ተካቷል። በዝርዝር ትሰሙታላችሁ። የፓርላማ አባሉ አቶ ክርስቲያን ታደለን ጨምሮ በርካታ ፖለቲከኞች የገና በዓልን በማስመልከት ከእስር ይለቀቃሉ መባሉን ተከትሎ አዲስ መረጃ ወጥቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች በርካታ መረጃዎች በዚህ ሰዓት ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ ከሆናችሁ ሰብስክራይብ ያድርጉ። እስከ ፍጻሜው አብራችሁን ቆዩ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም በእስር ላይ ያሉ በርካታ ፖለቲከኞች በይቅርታ ሊፈቱ ነው በሚል እየተሰራጨ የሚገኘው መረጃ የተሳሳተ መሆኑ ተነገረ። የፓርላማ አባሉ አቶ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ ፖለቲከኞች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ሲሉ ጠበቃቸው ተናግረዋል። ፖለቲከኞችና የማህበራዊ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል ከተቀሰቀሰው ግጭት ጋር ተያይዞ በእስር ላይ የሚገኙት ግለሰቦች ከእስር ሊፈቱ ነው መባሉን የነ ክርስቲያን ታደለ ጠበቃ ሰለሞን ገዛኸኝ ሐሰተኛ ነው ሲሉ መረጃውን ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጨ የሚገኙ መረጃዎች ይጠቁማሉ። በእርግጥም መንግስት ከዚህ ቀደም በ2014 የገና በዓል እንደ እስክንድር ነጋ፣ ጀዋር መሐመድ፣ እንደ ስብሐት ነጋ ያሉትን ጨምሮ ሌሎችም ፖለቲከኞች በተመሳሳይ በበዓል ዕለት እንደለቀቃቸው የሚታወስ ነው። ጠበቃ ሰለሞን ሐሰተኛ ናቸው ያሏቸው መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብለው ከሚጠበቁት መካከል አቶ ዮሐንስ ቧያለው፣ ጋዜጠኛ ዳዊት በጋሻው፣ አቶ ክርስቲያን ታደለ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንደወሰን አሰፋም፣ መምህርት መስከረም አበራ፣ ዶክተር ጫነ ከበደና ካሳ ተሻገር እንደሚገኙበትም ተመላክቷል። በሌላ በኩል የፌደራል ጠቅላይ ፍርድ ቤት በእነ አቶ ዮሐንስ ቧያለው መዝገብ በእነ አቶ ክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቢ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ቀን ተለዋጭ ቀጠሮ መስጠቱ የሚታወስ ነው። ግብጽና ኤርትራ ኢትዮጵያ ላይ ከበባ እያደረጉ መሆኑ ተሰማ። በህዳሴ ግድቡ ምክንያት ከኢትዮጵያ ጋር ከፍተኛ ፖለቲካዊ ውጥረት ውስጥ የከረመችው ግብጽ በሌላ አቅጣጫ ኢትዮጵያን በወታደራዊ ኃይል እየከበበች ትገኛለች ተብሏል። ኢትዮጵያን መተንፈሻ ለማሳጣት አደገኛ አካሄድ እየተከተሉ ያሉት ግብጽና ኤርትራ ከሰሞኑ የተፈራረሙት ምስጢራዊ ወታደራዊ ስምምነት ይፋ የሆነ ሲሆን ጉዳዩን በተመለከተ ሰፊ ትንታኔ ሞቷል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የግብጽ ፕሬዝዳንት አብደል ፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህርን ቀጠና እያስታጠቁ መሆናቸውን አንድ የፖለቲካ ትንታኔ አመላክቷል። የሚድል ኢስት ፎረም ባልደረባ የሆኑት አሚን ኢዩብ ዛሬ ባወጡ
ባሰፈሩት የትንታኔ ጽሑፍ ካይሮ ከአረብ ሊግ የዲፕሎማሲ ጩኸት በስተጀርባ ከኤርትራና ከጅቡቲ ጋር ወታደራዊ ስምምነቶችን በድብቅ እየተፈራረመች መሆኗን አጋልጠዋል። እንደ ተንታኙ ገለጻ ግብጽ በኤርትራ የሚገኘውን አሰብ ወደብንና በጅቡቲ የሚገኘውን ዶራለህ ወደብን የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት አግኝታለች ብለዋል። በቅርቡ የግብጽ ምክትል ጠቅላይ ሚኒስትር ካሚል አልዋዚር ወደ ጅቡቲ ያደረጉትን ጉዞም ለኢኮኖሚያዊ ትብብር ተብሎ ቢገለጽም ዋና ዓላማው ወታደራዊ ይዘት ያለው ነው ተብሏል። ግብጽ ይህንን እርምጃ የወሰደችው የህዳሴው ግድብ እውን መሆኑን ተከትሎ ኢትዮጵያን በወታደራዊ ኃይል በማስፈራራት ብቸኛው አማራጭ አድርጋ በመውሰዷ ነው ተብሏል። የኢትዮጵያ የንግድ እንቅስቃሴ 95 በመቶ የምታስተናግደው ጅቡቲ ላይ ወታደራዊ ጫና መፍጠር አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የማፈን ስትራቴጂ እንደሆነም ተንታኞች አስረድተዋል። ግብጽ እስራኤል ለሶማሊላንድ እውቅና መስጠቷን አጥብቃ የተቃወመችው ሶማሊላንድ ለኢትዮጵያ አማራጭ የባህር በር በመሆን የግብጽን ኢትዮጵያን የመክበብ እቅድ ስለምታከሽፍባት ነው እየተባለም ይገኛል። በመሆኑም ግብጽ ከቱርክና ሶማሊያ ጋር በመቀናጀት የተስፋ መቁረጥ ግንባር መፍጠሯንም ጽሑፉ አትቷል። ወደ ቀጣዩ መረጃችን ስናመራ መከላከያ ሰራዊት ክልሉን ለቆ ሊወጣ መሆኑ ተሰማም። በአማራ ክልል የሚገኘው የመከላከያ ሰራዊት በቅርቡ ጊዜያት ክልሉን ለቆ በመውጣት ወደ አዲስ ግዳጅ ይሰማራል ሲሉ ጄኔራሎች መወሰናቸው ተሰምቷል። በአማራ ክልል እየተደረገ የሚገኘው ውጊያ ዛሬም ተባብሶ እንደቀጠለ ሲሆን አዳዲስ ወታደራዊ ስምሪቶች መኖራቸውም ተነግሯል። የመከላከያ ሰራዊትን አስመልክቶ አዳዲስ ውሳኔዎችም ተላልፏል ተብሏል። ውሳኔውን ተከትሎ የብልጽግና ባለስልጣናት መደናገጣቸው የተሰማ ሲሆን ባህር ዳር የሚገኙት ባለስልጣናትም መከላከያ ከወጣ እኛ ማብረን ነው የምንወጣው በማለት ተቃውሟቸውን አሰምተዋል ነው የተባለው። መከላከያ ሰራዊትን ተክቶ በክልሉ ይሰማራል የተባለው ወታደራዊ ቡድን ጉዳይም ከፍተኛ መነጋገሪያ ሆኗል። ከረጅም ጊዜ ጀምሮ ሲነገር የቆየው የመከላከያ ሰራዊት ከክልሉ የመውጣት ጉዳይ እውን ሊሆን መቃረቡ የተሰማ ሲሆን ሰራዊቱ የክልሉን የጸጥታ ጉዳይ ለክልሉ ሚሊሻና አድማ ብተና ኃይል ያስረክባል ተብሏል። በክልሉ ሁለት አዳዲስ ወታደራዊ ስምሪቶች ተሰጥተዋል ያሉት የመረጃ ምንጮች አንደኛው ለፌደራል ፖሊስ ነው፣ ሁለተኛው ደግሞ ለመከላከያ ሰራዊት ነው ብለዋል። የፌደራል ፖሊስ ወደ አማራ ክልል ልዩ ተልዕኮችን የሚፈጽም አዲስ የስዋት ኃይል እንዲያሰማራ ታዟል። መከላከያ ሰራዊትም አዳዲስና ልዩ ተወርዋሪ ኃይል እንዲያሰማራም ትዕዛዝ ተሰጥቷል ተብሏል። በዚህም ተወርዋሪ ኃይሉ ከአንድ ማዕከል በመነሳት ለክልሉ ለሚሊሻና ለአድማ ብተና ኃይሎች ድጋፍ ያድርጋሉ የተባለ ሲሆን አብዛኛው የመከላከያ ሰራዊት ኃይል ደግሞ ወደ ዞኖች እንዲሰበሰቡና ወደ ካምፕ እንዲገባ ይደረጋል። ቀሪው ደግሞ ወደ ሌላ ግንባር ይሰማራል ሲሉ የመረጃ ምንጮች አክለዋል። በክልሉ የሚገኘው መከላከያ ወሳኝ ቦታዎችን ለሚሊሻና ለአድማ ብተና ኃይሉ ሰጥቶ ይወጣል። በክልሉ የሚቀረው የመከላከያ ተወርዋሪ ኃይል እገዛ ያደርጋል። በዚህም መከላከያ ኃይሉ ከክልሉ ሙሉ ዘመቻ ራሱን በማውጣት ለአዲስ ግዳጅ ራሱን ያዘጋጃል ነው የተባለው። ለስምርትና ውሳኔው የጊዜ ገደብ እንደተቀመጠለት የገለጹት የመረጃ ምንጮች ይህን የሰሙት የወረዳና የዞን ባለስልጣናት ከፍተኛ ችግር ውስጥ መግባታቸው የተነገረ ሲሆን የፌደራል መንግስቱና የክልሉ መንግስት ውሳኔውን መልሶ እንዲያጠነው ቅሬታቸውን እያሰሙ እንደሚገኝም ነው መረጃዎች ያመላከቱት። ይህ በእንዲህ እንዳለ በርካታ የመከላከያ ሰራዊት አባላት ሰራዊቱን ከርተው ፋኖን መቀላቀላቸውን መንግስት አምኗል። አንድ ከፍተኛ ጀነራል ከሰሞኑ ፋኖን ተባብረን ማጥፋት አልቻልንም ሲሉ ተደምጠው የነበረ ሲሆን ዛሬ ደግሞ ራሱ መንግስት በገዛ አንደበቱ እንደ ሐሞት የመረረውን ሀቅ ይፋ አድርጎታል። ከ5000 በላይ የመከላከያ ሰራዊት አባላት ሰራዊቱን ከርተው ከታጠቁ ኃይሎች ጋር መሰለፋቸውን መንግስት አስታውቋል። ከመከላከያ ሰራዊት የከዱ አባላት ከታጠቁ ቡድኖች ጎን መሰለፋቸውን የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ሌተናል ጀነራል ደርቤ መኩሪያ ተናግረዋል። በየጊዜው ከመከላከያ የሚከዱ የሰራዊቱ አባላት ወደ ታጣቂ ኃይሎች መግባታቸውን የሚገልጽ ቢሆንም በመንግስት በኩል የተደራጀ መረጃ ወጥቶ አያውቅም ነበር። ይሁን እንጂ አሁን ላይ ጀነራል ደርቤ መኩሪያ ከ5000 በላይ የሰራዊት አባላት ታጣቂ ኃይሎችን መቀላቀላቸውን በአደባባይ ተናግረዋል። ጀነራሉ ከመከላከያ ከርተው ከታጠቁ ኃይሎች ጎን የተሰለፉ የሰራዊት አባላትን መጠን የገለጹት ከህወሓት ጎን ተሰልፈው ከነበሩት የቀድሞ አባላት ጋር በአዲስ
አበባ በተካሄደው ውይይት ላይ ነው። ጀነራሉ ከታጠቁ ኃይሎች ጎን የተሰለፉ የሰራዊቱን አባላትን መጠን የገለጹት በመድረኩ በአገር አቀፍ ደረጃ እየተካሄደ የሚገኘውን ትጥቅ የማስፈታት መልሶ ማቋቋምና ወደ ማህበረሰቡ የማዋሃድ ዲዲአር ሂደትን አስመልክተው በሰጡት ማብራሪያ ላይ ነው። ጀነራሉ በማብራሪያቸው ከመከላከያ ሰራዊት ወጥተው በሌላ ጉራ ከተሰለፉ ከ5200 በላይ ናቸው ብለዋል። ከመከላከያ ወጥተው በተቀናቃኝ ጎራ ከተሰለፉት የቀድሞ የመከላከያ ሰራዊት አባላት መካከል 520 የሚሆኑት በተሃድሶ ስልጠና ማለፋቸውንም ጀነራሉ ተናግረዋል። ይሁን እንጂ ከመከላከያ ከርተው በሌላ ጎራ ተሰልፈዋል የተባሉት የቀድሞ ሰራዊት አባላት በየትኞቹ በታጠቁ ኃይሎች ውስጥ ያለው ምጣኔ በዝርዝር አልተገለጸም። እስካሁንም ድረስ እንደ ፋኖና ኦነግ ሸኔ ያሉ የታጠቁ ቡድኖች ከመከላከያ ሰራዊት የከዱ አባላት እንደሚቀላቀሏቸው አልፎ አልፎ ይገልጻሉ። የብሔራዊ ተሃድሶ ኮሚሽን በተለያዩ ክልሎች ከ80 ሺህ በላይ የሚሆኑ የቀድሞ ተዋጊዎችን በዲዲአር ሂደት አልፈው ወደ ሰላማዊ ህይወት መመለሳቸውን ገልጸዋል። ከነዚህ ውስጥም ከ63 ሺህ በላይ የሚሆኑት ከትግራይ ክልል መሆናቸው የተገለጸ ሲሆን ለዚህም ከ6.7 ቢሊዮን ብር በላይ ወጪ ተደርጓል ብለዋል። በአገር አቀፍ ደረጃ ደግሞ ከ80 ሺህ በላይ ለሚሆኑ የቀድሞ ተዋጊዎች ለአጠቃላይ የተሃድሶ ሂደት ከ10 ቢሊዮን ብር በላይ ወጪ መደረጉንም ኮሚሽኑ ገልጿል። ታጣቂዎቹ በተሃድሶ ያለፉባቸው ክልሎች ትግራይ፣ ኦሮሚያና አፋር ክልሎች መሆናቸው ተጠቅሟል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።